ጠቅላይ ሚኒስትር አብይ አህመድ በወለጋ ጃዋር፣ ዳውድ ኢብሳ፣ ደብረ ጽዮን ምን እያሉ ነው? የጦርነት ደመና ከቦናል ያሉት ኦነግና ህወሓት ጉዳይ በዝርዝር የሚዳሰስ ይሆናል። ጤና ይስጥልን ውድ ቤተሰቦቻችን፣ የመረጃ ቅኝታችን ቀደም ሲል ያነሳናቸውን ነጥቦች በዝርዝር ይመለከታል። እንደተለመደው እያዳመጣችሁን አብራችሁን ቆዩ። ወደ ጉዳያችን እናምራችሁም። በስልጣን ዘመናቸው ታሪክ ከፍተኛ የሚባለውን የሀገር መሪ አቀባበል ስነ ስርዓት ካደረጉ አንድ ቀን በኋላ ወደ ወለጋ ማምራታቸውን ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ጦር ወደ ሰሜን ኢትዮጵያ እየዘመተ በመሆኑ ምክንያት ዳግም የጸጥታ ስጋት አጠላበት በሚል የተነገረለትን አካባቢ ነው ወቅታዊ ሁኔታውን በተመለከተ ውዝግቦች እየተፈጠሩ ባሉበት ወቅት ጠቅላይ ሚኒስትሩ ወደዚያ ያመሩት። በሰሜን ኢትዮጵያ የህወሓትና የኤርትራ ኃይሎች ተጣምረው ውጊያ ሊከፍቱ ነው የሚል ስጋት መፈጠሩን ተከትሎ ከኦሮሚያ ክልል ሰፍሮ የነበረ በርካታ የመንግስት ጦር ወጣባቸው ከሚባሉ አካባቢዎች አንዱ ወለጋ ነው። ጠቅላይ ሚኒስትሩ ግን ዛሬ በዚህ ቀጠና ከምክትላቸው ተመስገን ጥሩነህ፣ አማካሪዎቻቸው ጌታቸው ረዳና ዳንኤል ክብረት እንደዚሁም ሌሎችም ከፍተኛ የመንግስት ባለስልጣናት ጋር ተገኝተዋል። ይህ ጉብኝት በዚህ ሰዓት ስለ ኦሮሚያና አማራ ክልል እየተባለ ስለሚገኘው ነገር መልስ ለመስጠት ይሆን የብዙዎች ጥያቄ ነው። በቄለም ወለጋ ጠቅላይ ሚኒስትሩ 3 ስፍራዎችን እንደጎበኙ ይፋ አድርገዋል። የመጀመሪያ መዳረሻቸው የቱሉ ካፒ የወርቅ ማዕድን ነው። ይህ ፕሮጀክት የኢትዮጵያ መንግስት ከግል ዘርፉ ጋር በጋራ የሚያከናውነው ፕሮጀክት ነው። ፕሮጀክቱ ከ80 እስከ 83 በመቶ የተያዘው መሰረቱን ቤርሙዳ ዩናይትድ ኪንግደም ባደረገው ከፊ ጎልድ ኤንድ ኮፐር ኃላፊነቱ የተወሰነ የግል ማህበር ሲሆን ቀሪው የኢትዮጵያ መንግስት ድርሻ ነው። ከፊ ጎልድና ኮፐር በ5 የተለያዩ ድርጅቶች የአክሲዮን ድርሻ የተመሰረተ በእንግሊዝ የስቶክ ገበያ የተመዘገበ ኩባንያ ነው። ወደ ቆጵሮስም ዘርፈ ብዙ ስራዎችን ይከውናል። ይህ የቱሉ ካፒ ወርቅ ፕሮጀክት $500 ሚሊዮን ኢንቨስትመንት የፈሰሰበት ሲሆን ከዚህ ውስጥ መሰረተ ልማቶችን ማስገንባትን ጨምሮ $20 ሚሊዮን የኢትዮጵያ መንግስት ድርሻ ነው። እጅግ በከፍተኛ ጥንቃቄና የጸጥታ ጥበቃ የሚከናወነው ይህ ፕሮጀክት አማጺው የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ ድርሽ ለማለት የሚቸግረው ስፍራ እንደሆነ ይነገራል። አንዳንድ የሀገር ውስጥ ተንታኞች አማጺዎች በኢትዮጵያ የማዕድን ቦታዎችን ለመቆጣጠር በተለይም የወርቅ ቦታዎችን ለመያዝ ዓላማ እንዳላቸው ይናገራሉ። ይህ ብቻ አይደለም። በድርድር መልክ ወደ ውጭ ሀገር ሲያመሩ ወርቅ የመሸጥ ዓላማም እንዳላቸው ጋዜጠኛ በረከት በላይነህ ለመንግስት ቅርብ በሆነው ኤንቢሲ ቴሌቪዥን ጣቢያ ቀርቦ ሲናገር ተደምጧል። የትግራዩን ወርቅ ክምችት የተቆጣጠሩት የህወሓት ጄኔራሎችና በወለጋ የሚንቀሳቀሰው አማጺው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ለአብነት የጠቀሳቸው ናቸው። ይህም ብቻ ሳይሆን በዚሁ የቱሉ ካፒ ፕሮጀክት ጉብኝት የተገኙት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በአንድ ወቅት አማጺ ቡድኖች በኢትዮጵያ የተለያዩ ክልሎች የማዕድን መገኛ ስፍራዎችን የመቆጣጠርና የልማት ስራዎችን የማደናቀፍ ሙከራ ያደርጋሉ ሲሉ መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ህዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ አይነተኛ ምሳሌ ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በምዕራብ ወለጋ ዞን የሚገኘው ፕሮጀክቱም በመንግስትና የግል ኢንቨስተሮች ትብብር እየተሰራ የሚገኝ ነው ብለዋል። ከኢኮኖሚያዊ ጠቀሜታው ባሻገር ፕሮጀክቱ ለትምህርት፣ የመንገድ ልማት፣ የጤና ተቋማትና ዘመናዊ የመኖሪያ ቤት ግንባታን የማነቃቃት አቅም እንዳለው ጠቅሰዋል። የፕሮጀክቱ ፋይዳ በአንድ የተወሰነ ብቻ ሳይሆን የአካባቢውን ማህበረሰብ የበለጠ ለልማት በማነሳሳት ከፍ ያለ ሚናውን እንደሚያስቀጥል እምነቴ የጸና ነው ሲሉ ገልጸዋል። የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብትን እንዴት ለሀገርና ህዝብ ጥቅም በኃላፊነት መጠቀም እንደሚቻል የሚያሳይ አይነተኛ ምሳሌ እንደሆነም አመልክተዋል። ሁለተኛው ጉብኝታቸው የፍራፍሬ እርሻ ጉብኝት ነው። ጠቅላይ ሚኒስትሩ ዛሬ በቄለም ወለጋ ዞን ሀዋ ገላን ወረዳ በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻ አካባቢን ጎብኝቻለሁ ብለዋል። በጉብኝታቸውም አርሶ አደሮች በፍጹም ጽናት፣ ቅንጅትና ትብብር አካባቢያቸውን የቀየረ ስራ በመመልከታቸው መደሰታቸውን ገልጸዋል። የተመለከትነው የእርሻ ስራ የአካባቢ መሬትንና የውሃ ሀብትን በአግባቡ መጠቀም ከተቻለ ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ መሆኑንም አጽንኦት ሰጥተዋል።
ባህላዊ የመስኖ ዘዴዎችን በመጠቀምና በቅርብ ያለ ሀብትን በሚገባ ጥቅም ላይ በማዋል ማህበረሰቡ ውጤታማና ተስፋ ሰጪ የግብርና ማዕከል መፍጠር ችሏል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። የመንገድ መሰረተ ልማት የአርሶ አደሮችን ምርት በቀላሉ ወደ ገበያ ለማድረስ የፈጠረውን እድል መመልከት እጅግ የሚያበረታታ እንደሆነ አውስተዋል። ይህ እድገት የልማት ጥረቶች ከአካባቢው ማህበረሰብ ፍላጎትና አቅም ጋር በቅርበት ሲናበቡ ሊገኝ የሚችለውን ውጤት በግልጽ የሚያሳይ ነው ሲሉም አስገንዝበዋል። ሌላኛውና ሶስተኛው መዳረሻቸው የመስኖ ልማት ፕሮጀክት ነው። እንደ ጠቅላይ ሚኒስትሩ ገለጻ ሰዲ ጫንቃና ሀዋ ገላል ለተባሉ ወረዳዎች ትርጉም ያለው ለውጥ እያመጣ ይገኛል ሲሉ የገለጹትን የቄጦ የመስኖ መሰረተ ልማት ፕሮጀክትን ለመመልከት እድል አግኝቻለሁ ብለዋል። ፕሮጀክቱ ለግብርና ስራ የማይቋረጥ የውሃ አቅርቦትን በሚያረጋግጥ መልኩም የአካባቢውን የተፈጥሮ መልክዓ ምድር በአግባቡ ለመጠቀም ታስቦበት የተተገበረ መሆኑን ገልጸዋል። የመስኖ ስራውን በቀጥታ ጥቅም ላይ በመዋል የታሰረና የለማ መሬት ለህብረተሰቡ ጉልህ ፋይዳ ማስገኘት መጀመሩም አበረታች እንደሆነ አመልክተዋል። አብሮ የተሰራው የመንገድ መሰረተ ልማትም የገበያ ተደራሽነትን አስፍቷል፣ የነዋሪዎችን የቀን ተቀን እንቅስቃሴንም አቅልሏል ነው ያሉት ጠቅላይ ሚኒስትር አብይ በመልእክታቸው። አካባቢው እምቅ የግብርና አቅም ያለው እንደመሆኑ እንደ ስንዴ፣ ሩዝ፣ ሙዝ፣ ፓፓያና ብርቱካን ያሉት ምርቶችን በመደገፍ ረገድ የመስኖና የመሰረተ ልማት ስራ ዘላቂ የገጠር ግብርና ልማትን ማሳደግ እንደሚችሉ አብነት ነው ሲሉም አብራርተዋል። በሰሜን ኢትዮጵያ የህወሓትና የኤርትራ ኃይሎች ተጣምረው ውጊያ ሊከፍቱ ነው የሚል ስጋት መፈጠሩን ተከትሎ ከኦሮሚያ ክልል ሰፍሮ የነበረ በርካታ የመንግስት ጦር ወጣባቸው ከሚባሉ አካባቢዎች አንዱ ወለጋ ከፍ ሲልም ኦሮሚያ ክልል ነው። ይህንን መነሻ ያደረገው በአቶ ዳውድ ኢብሳ የሚመራው ኦነግ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉት ግጭቶች ለሀገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው ቀጥለዋል ሲል አስታውቋል። የሀገሪቱን የጸጥታ ሁኔታን በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርቧል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ ነው ሲልም አነጋጋሪ መግለጫ አውጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫውም ታሪካዊ የኦሮሞ መሬት ዘርፊያ አሁንም አልቆመም ሲል ከሷል። የዳውድ ኢብሳው ኦነግ ሲቀጥል ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን ተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያት በርካታ ነዋሪዎች ለከፍተኛ የኢኮኖሚ ችግር ተጋልጠዋል ባይ ነው። ባለፉት ጥቂት ዓመታት የኦሮሚያን ድንበር አቋርጠው የሚገቡ የትጥቅ እንቅስቃሴዎች የአካባቢውን የጸጥታ ሁኔታን ይበልጥ አባብሰውታል ያለው ፓርቲው ይህ ሁኔታ በአንዳንድ አካባቢዎች የአስተዳደር ቁጥጥር እንዲላላና የሲቪል ዜጎች የዕለት ተዕለት ሕይወት እንዲስተጓጎል ማድረጉንም አክሎ ገልጿል። ኦነግ ለዚህም መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ የፖለቲካዊ ውይይት እንዲጀምር ጠይቋል። በተጨማሪም የዲሞክራሲያዊና የሰብአዊ መብቶች መከበር እንዲረጋገጥ እንዲሁም የክልል ወሰን ክርክሮች በድርድርና በህጋዊ ማዕቀፎች እንዲፈቱ አሳስቧል። ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥ የሀገር ውስጥና የዓለም አቀፍ ተዋናዮች ተሳትፎ ወሳኝ መሆኑንም አጽንኦት ሰጥቷል። መግለጫው በማጠቃለያው የፖለቲካ ኃይሎች፣ የሲቪል ማህበራት፣ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ ዘላቂ ሰላምና መረጋጋት እንዲሰፍን የድርሻቸውን እንዲወጡ ሲልም ጥሪ አቅርቧል። ከዚህ ውጪ ሌላኛው ተቃዋሚ ጀዋር መሐመድ ጦርነት አይቀርም ሲሉ ባሰፈሩት ጽሑፍ በ1991 የኢትዮ ኤርትራ ጦርነት በኋላ ታይቶ የማይታወቅ የሰራዊት ንቅናቄ እየተደረገ ነው በማለት አስነብበዋል። አክለውም ሰራዊት በወጣባቸው ኦሮሚያና አማራ ክልሎች የጸጥታ ስጋት አንዣቧል ሲሉ ነው ያጋሩት። ከወደ ትግራይ ክልል በኩል ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አሁንም የሰላም አማራጮችን በማስቀደምና እሱ ላይ በርትቶ በመስራት በትግራይ ላይ ያጠላውን የጦርነት ደመና ማስቀረት እንደሚቻል ሲናገሩ ተደምጠዋል። ሌተናንት ጀነራል ታደሰ ወረደ ይህንን ያሉት በመቀለ ከተማ በተከናወነ አንድ መድረክ ላይ ነው። የሰማዕታት ቤተሰብ የመኖሪያ ቤት ግንባታ የዕጣ አወጣጥ ስነ ስርዓት በሚከናወንበት ዝግጅት ላይ በክብር እንግድነት የተገኙት ጄኔራል ታደሰ በስነ ስርዓቱ ላይ ባደረጉት ንግግር አሁን የምናከናውነው የዕጣ ማውጣት ስነ ስርዓት የሰማዕታትን አደራ ከፍ ብሎ በሚታወስበት በየካቲት 11 ክብረ በዓል 51ኛ ዓመት ዋዜማ ላይ የተከናወነ በመሆኑ አደራውን
መሆኑን ታሪካዊ ያደርገዋል ብለዋል። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠንከርና መተማመንን በመፍጠር ለማስቀረት እንዲቻል ሁሉንም የሰላም አማራጮች ልንጠቀም ይገባል ያሉት ፕሬዝዳንቱ እሱ ላይ ሁሉም ወገን በርትቶ ከሰራ አሁንም እድል አለ ሲሉ ተደምጠዋል። አሁን የተሰጣቸው የመኖሪያ ቤት መስሪያ ቦታ የአደራ ስጦታ ነው ሲሉ የተደመጡት ጄኔራል ታደሰ ይህ የተሰጣችሁ ቦታ የማይሸጥ የማይለወጥ እንዲሁም ለሌላ ዓላማ የማይውል መሆኑን ግምት ውስጥ አስገብታችሁ በአደራ ተጠቀሙበት ብለዋል። ህዝባችን በየጊዜው የሚከፍለው የህይወት መስዋዕትነትና የአካል ጉዳት አንድ ቦታ ላይ ማብቃት አለበት ሲሉ በአጽንኦት የገለጹት ፕሬዝዳንቱ ይህ ህዝብ ያለፈው ጉዳት ይበቃዋል ያሉ ሲሆን ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም እንደሌለው አብራርተዋል። ሁሉም ወገን የሰላም አማራጭን እንዲያስቀድምም አደራ ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩም ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ የአንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ነው የተባለው። ውድ ቤተሰቦቻችን የዕለቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።